ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ትልልቆቹን የአውሮፓ ክለቦች የዝውውር ጉዳዮቻቸውን በስፋት እንዳሳለን። አብራችሁኝ ቆዩ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ወደ ቀዳሚው ጉዳያችን እናምራ። ሪያል ማድሪድ በዚህ ክረምት ዮሃን ጋርሲያን የማስፈረም ፍላጎት እንዳላቸው ተዘግቧል። በዚህ የውድድር ዘመን በኢስፓኞል ባሳየው ድንቅ ብቃት ማድሪዶች እንግዲህ ይህንን ተጫዋች መመልከታቸው ምንም አያስደንቅም። የ23 ዓመቱ ተጫዋች በላሊጋው ምርጡ ግብ ጠባቂ ነው ሊባል የሚችል ሲሆን ቲቦ ኩርቱዋ በ30ዎቹ ዕድሜ ውስጥ በመሆኑ የእሱ ጥሩ የረጅም ጊዜ ተተኪም ይሆናል ተብሎ ይጠበቃል። በአርሰናልም እየተፈለገ ያለው ጋርሲያ አርብ ዕለት እንግዲህ ሌላ ምርጥ ብቃት ያሳየበት ጨዋታን አሳልፏል። ከወራጅ ቀጠናው የበለጠ እንዲርቅም ያደረገ ሲሆን በጨዋታው በኋላ አሰልጣኙ ስለ ተጫዋቹ ተናግሯል። የኢስፓኞሉ ዋና አሰልጣኝ ማኖሎ ጎንዛሌስ በጋርሲያ ጉዳይ ላይ ሲናገሩ ሜሲ በባርሴሎና በነበረበት ጊዜ ከነበረበት ጋር አነጻጽሮታል። ዮሃን ጋርሲያ ያለ ጥርጥር የዓለማችን ምርጡ ግብ ጠባቂ ይሆናል፣ ተስፋ እናደርጋለን፣ ምክንያቱም እሱ ይገባዋል። አሁን ያለበት ብቃቱ በባርሴሎና ሜሲ በነበረበት ጊዜ ከነበረው ጋር ተመሳሳይ ነው። ጋርሲያ ከኛ ጋር በመቆየቱ በዚህ ሲዝን ብዙ ተጠቅመናል። በብዙ ቡድኖችን መፈለጉ ካለው ብቃት አንጻር ነው ሲሉም ነው አሰልጣኙ የተናገሩት። ጋርሲያ በዚህ የውድድር ዓመት ጥሩ አቋም ላይ ይገኛል። ስለሆነም እንደ ሪያል ማድሪድ እና አርሰናል ያሉ ክለቦችም በዚህ የክረምቱ የዝውውር መስኮት እሱን ለማስፈረም ፍላጎት ማሳየታቸው ምንም አያስደንቅም። ተጫዋቹ ውል ማፍረሻ ያለው ሲሆን ኤስፓኞል ተጫዋቹን ለረጅም ጊዜ ማቆየትም ከባድ ይሆንበታል ተብሎ ይጠበቃል። የላሊጋው የውድድር ዓመት ሊጠናቀቅ 7 ጨዋታዎች ብቻ ሲቀሩት ኤስፓኞል ከወራጅ ቀጠናው በ8 ነጥቦች ልዩነት ነው የራቀው። ጋርሲያ ቡድኑ በዚህ ደረጃ እንግዲህ እንዲገኝም ትልቅ ምክንያት ነው ቢባል እንግዳ ነገር አይደለም። ጋርሲያ በክረምቱ መልቀቁ አሁን ላይ እርግጥ የሆነ ይመስላል። ነገር ግን ወደ ማድሪድ ይመለስ ሲሆን ወይስ ደግሞ አርሰናል የሚለው ጉዳይ ዋነኛው ጥያቄ ነው። የቀድሞ የአርሰናል ተጫዋች የሆነው ሁሊዮ ባፕቲስታ ለሚኬል አርቴታ ወደ ላቀ ደረጃ የሚደርስባቸውን ኮከቦች እንዲያስፈርሙ ተናግሯል። አርሰናሎች በዘንድሮው የውድድር ዘመን በፕሪሚየር ሊጉ ሁለተኛ ሆነው ሊያጠናቅቁ ሲሆን በሌላ ዓመት ደግሞ በድጋሚ የፕሪሚየር ሊግ ዋንጫን ሊያጡ ነው ቀረብም ሆነዋል። እንግዲህ አርሰናሎች በተከታታይ 3ኛ ዓመት ሁለተኛ ደረጃን ይዘው የሚያጠናቅቁበት ዓመት ሲሆን አርሰናሎች የሊጉን ሻምፒዮንነት በተመለከተ እንግዲህ ቀጣይ ዓመት ቡድናቸው ላይ ጥራትን ለመጨመር ይፈልጋሉ። የሰሜን ለንደኑ ክለብ በአጥቂ መስመር ላይ ተጨማሪ ተጫዋቾችን ለመጨመር በዚህ ክረምትም አዲስ አጥቂ እየፈለጉ ነው። የቀድሞው የአርሰናል ተጫዋች ባፕቲስታ ክለቡ የወልቭሱን አጥቂ ማቲያስ ኩኛህን በክረምቱ ቢያዘዋውር እመክራለሁ ሲል ይናገራል። ነገር ግን ተጫዋቹ ወደ ማንቸስተር ዩናይትድ ሊዘዋወር ከጫፍ ደርሷል። ባፕቲስታ ሲናገር ኩኛህ በኤምሬትስ ከተሻሉ ተጫዋቾች ጋር እንደሚጫወትና ለአርቴታ ቡድንም ተጨማሪ ግቦችን እንደሚያስቆጥር አምናለሁ። ስለዚህ ከማንቸስተር ዩናይትድ ይልቅ አርሰናል ቢሄድ እመርጣለሁ ሲልም ይናገራል። ሰዎች ስለ ብራዚላዊው ማቲያስ ኩኛህ ያወራሉ። በወልቭስ የማይታመን ነገርም ሰርቷል። ስለዚህም ደግሞ ምናልባት እሱ አርሰናል የሚፈልገው ተጫዋች ቢሆን ደስ ይለኝ ነበር። አርሰናል እሱን መመልከት አለበት ብዬ ማስባለሁ። ኩኛህ በእጩ ዝርዝራቸው ውስጥ መሆን አለበት። ምናልባት ማንቸስተር ዩናይትዶች ያላለቀ ነገር ካላቸው አርሰናል እንደምንም ብለው ይህንን ተጫዋቾች ቢያመጣውም እፈልጋለሁ ሲል ባፕቲስታ ይናገራል። በዚህ የውድድር ዘመን አንዳንድ ጊዜ አስቸጋሪ በሆነ ቡድን ውስጥ ድንቅ ብቃት አሳይቷል። ስለዚህ በአርሰናል ውስጥ ደግሞ በሚፈጠሩት እድሎችና ብዙ ጨዋታዎች በሚቆጣጠሩበት መንገድም የበለጠ ጎሎችን እንደሚያስቆጥር አስባለሁ። አርሰናል አጥቂ ለማስፈረም እየሰራ ነው። ስለዚህ እኔ በግሌ ኩኛህን መርጣለሁ ሲል ይናገራል የቀድሞ ተጫዋቻቸው። በዚህ ክረምት ለአርሰናልና ለአርቴታ አጥቂ ማስፈረም ቅድሚያ የሚሰጠው ጉዳይ ሲሆን የአዲሱ ዳይሬክተር አንድሪያ ቤርታ መምጣት ሂደቱን ያፋጥነዋል። ተጨማሪ እንግዲህ ሌሎች ተጫዋቾችን የሚመለከታሉ ተብሎ ይታሰባል። ቤንጃሚን ሼስኮ ለረጅም ጊዜ ሲከታተሉት ነበር። የስፖርቲንግ ሊዝበኑ ቪክተር ዮከርሽም በአርሰናሎች ፍላጎት ላይ ያለ ነው። ስለዚህ ከባድ ፉክክር ይኖራል ተብሎ ይጠበቃል። እነዚህን ተጫዋቾች ለማስፈረም እንግዲህ ሊቨርፑል፣ ማንቸስተር ዩናይትድ፣ ኒውካስል ዩናይትድ፣ ሌሎችም ቡድኖች እነዚህ ተጫዋቾች ላይ ፍላጎት እንዳላቸው ነው የሚገለጸው። ማቲያስ ኩኛህ ግን በአብዛኛው ወደ ማንቸስተር ዩናይትድ ሊያመራ ከጫፍ ደርሷል። ሩበን አሞሪም ከፕሪሚየር ሊግ ተቀናቃኞች ቀድሞ አንድ ተጫዋች ለማስፈረም ተስፋ አድርገዋል።
ማንቸስተር ዩናይትዶች የክሪስታል ፓላሱን ኤብሬቺ ኤዜን እየተከታተሉ ሲሆን በክረምቱ ከፍተኛ የሆነ የዝውውር ጥያቄን ለማቅረብም ይፈልጋሉ። ከዘሰን በወጣ ዘገባ መሰረት ማንቸስተር ዩናይትድ የ26 ዓመቱን ተጫዋች በክረምቱ ለማስፈረም ሁሉንም ነገር ለማድረግም ዝግጁ ናቸው። አሰልጣኝ ሩበን አሞሪም ተጫዋቹን በሚቀጥሉት ወራት ለማስፈረም ተስፋ እንዳላቸው ነው የሚነገረው። ኤብሬቺ ኤዜ ራሱን በፕሪሚየር ሊግ ውስጥ ካሉ ምርጥ የአጥቂ አማካይ ተጫዋቾች አንዱ አድርጎ ያቋቋመ ሲሆን ለክሪስታል ፓላስ ድንቅ ስራን ሰርቷል። በክረምቱ ትልልቅ ክለቦች እሱን ለማግኘት መፈለጋቸው ምንም አያስደንቅም። በከፍተኛ ደረጃ መጫወት ይገባዋል። እናም ወደ ማንቸስተር ዩናይትድ የሚሄድ እድሉ ለሱ በጣም አስደሳች ይሆናል ተብሎም ነው የሚጠበቀው። እንግሊዛዊው ኢንተርናሽናል በውድድር ዘመኑ ከፍተኛ ደረጃ ላይ የሚገኝ ሲሆን ዋንጫዎችን ማንሳት የሚችል ክለብን መቀላቀልም ይፈልጋል። ምንም እንኳን ማንቸስተር ዩናይትድ በዚህ የውድድር ዘመን ቢታገልም ጠንካራ ቡድን ለመገንባት የሚያስችል አቅም አላቸው። ስለሆነም ኤብሬቺ ኤዜ በማንቸስተር ዩናይትድ ቢቀላቀል ቡድኑን ያሻሽላል ተብሎ ነው የሚጠበቀው። ኤዜ የአጥቂ አማካይ ተጫዋች በመሆን የሚታወቅ ቢሆንም በመጨረሻው ሶስተኛው የሜዳ ክፍል ላይ ግቦችን፣ ፈጠራዎችን፣ ቴክኒካል ችሎታዎችን ለቡድኑም ይጨምራል። ማንቸስተር ዩናይትድ በክረምቱ እሱን ለማስፈረም ምክንያታዊ በሆነ ውል መደራደር ይችል እንደሆነ ወደፊት የሚታይ ጉዳይ ነው። ተጫዋቹ ከቅርብ ወራት ውስጥም እንግዲህ ከበርካታ የፕሪሚየር ሊግ ክለቦች ጋር ተገናኝቷል። ክሪስታል ፓላስ ለተጫዋቹ በክረምቱ 50 ሚሊዮን ፓውንድ የሚጠጋ ዋጋዎችንም ለመቀበል ተዘጋጅቷል ተብሏል። ኤብሬቺ ኤዜ በክረምቱ የት እንደሚፈርም መመልከቱ አስደሳች ይሆናል ተብሎ ይጠበቃል። አርሰናል፣ ሊቨርፑል እና ቼልሲ የዌስትሃሙን ኮከብ ማስፈረም ይፈልጋሉ። አርሰናል፣ ሊቨርፑል እና ቼልሲ የዌስትሃሙን አጥቂ ሙሐመድ ቁዱስን በውድድር ዓመቱ መጨረሻ ለማስፈረም ፍላጎት ያላቸው ሲሆን የተጫዋቹ ሁኔታን እየተከታተሉት ነው። የዌስትሃም ዩናይትዱ ጋናዊ ኮከብ መሐመድ ቅዱስ በዚህ ክረምት የዝውውር መስኮት ላይም ከአልናስር ጋር ብቻ ሳይሆን ከፕሪሚየር ሊግ ክለቦችም ፍላጎት እንዳሉት ነው የሚገለጸው። ምንጮች ለከቼንድ ኦፍሳይድ እንዳሳወቁት ከሆነ ዌስትሃም ተጫዋቹን በክረምቱ ለመሸጥና ሌሎች ፈራሚዎችንም ገንዘብ ለማሰባሰብ ይፈልጋሉ። አርሰናል ተጫዋቹን የሚፈልገው በሁለገብነቱ ነው። አፍሪካዊው ለእነሱ እንግዲህ ጥራት ያለው ግዢ ሊሆን ይችላል። መሐመድ ቅዱስ በፕሪሚየር ሊጉ ምርጡን የማጥቃት አቅም ያለው ተጫዋች መሆኑን ያረጋገጠ ሲሆን በተለያዩ ሚናዎችም መጫወት የሚችል መሆኑ በአርሰናል እንዲወደድ አድርጎታል። በተመሳሳይ ሊቨርፑልም በአጥቂ ክፍል ውስጥ ተጨማሪ ጥልቀትን ለመጨመር እየፈለጉ ነው። መሐመድ ቅዱስን እንደ ጥራት ያለው አማራጭ አድርገው ይመለከቱታል። ተጫዋቹ በክረምቱ ወደ አንድ ትልቅ ክለብ ለመቀላቀልን ፍላጎት ሊኖረው ይችላል። እናም ሊቨርፑል እንግዲህ ከዌስትሃም ዩናይትድ ጋር ስምምነት ማድረግ ይችሉ እንደሆነም ወደፊት የሚታይ ጉዳይ ነው። ቸልሲዎች ተጨማሪ አማራጮችን ሊጠቀሙ ይችላሉ። የእሱ ሁኔታን እየተከታተሉት ነው። እሱን ለማስፈረም ይፋዊ በሆነ መልኩ ፍላጎታቸውን ያሳወቁ ቢሆንም ለተጫዋቹ ፊርማ የምዕራብ ለንደኑ ቡድን ተመራጭም ይመስላል። አልናስር ሙሐመድ ቅዱስን ይፈልጉታል። በሌላ በኩል እንደ ክሪስቲያኖ ሮናልዶ፣ ሳዲዮ ማኔ ያሉ ኮከቦችን የያዘው አልናስር የአጥቂ መስመራቸውን ለማጠናከርም ሙሐመድ ቅዱስ ወሳኝ ኢላማ አድርገውታል። ሙሐመድ ቅዱስ በሳዑዲ ቡድን ከፍተኛ ደረጃም ተሰጥቶታል። የ24 ዓመቱ ተጫዋች የት እንደሚፈርም አጓጊ ሲሆን በከፍተኛ ደረጃ ለመወዳደርና ታላላቅ ዋንጫዎችን የሚያነሳበት ክለብን ግን መቀላቀል ይመርጣል ተብሎ ነው አሁን ላይ እየታሰበም የሚገኘው። በብዙ የፕሪሚየር ሊግ ቡድኖች የሚፈለገው አጥቂ ምርጫው የስፔኑ ክለብ ነው። አርሰናልና ሊቨርፑል በክረምቱ የዝውውር መስኮት አጥቂ ለማስፈረም ይፈልጋሉ። የፕሪሚየር ሊጉ ግዙፍ ቡድኖች በሁሉም ሜዳ ክፍሎች ለማሻሻል የሚፈልጉ ሲሆን በዚህ ክረምት ፊት መስመራቸውን ለማጠናከር ተዘጋጅተዋል። አርሰናል በማጥቃት መስመሩ ላይ ትልቅ ማሻሻያ ለማድረግ እየተዘጋጁ ነው። ይህም ክለቡ በፕሪሚየር ሊጉ ጎል ማስቆጠር ሲቸገርበት የነበረው ክፍልን እንዲያሻሽል ያደርገዋል። በሌላ በኩል ሊቨርፑል ክለቡን ይለቃል ተብሎ የሚጠበቀውን ዳርዊን ኑኔስን በዚህ ክረምት መተካት ይፈልጋሉ። የዩራጓዩ አጥቂ በአንፊልድ አይቆይም። አርኔ ስሎት በዚህ ክረምት እንዲለቅም ፍቃድ ተሰጥቶታል። እንደ ቲቢአር ፉትቦል ዘገባ ከሆነ አርሰናልና ሊቨርፑል ከሊል አጥቂ ጆናታን ዴቪድ ጋር ስማቸው መነሳቱን አረጋግጧል። ቸልሲና ማንቸስተር ዩናይትድ የሊጓኑን አጥቂ ለማስፈረም ፉክክር ውስጥ ናቸው። ነገር ግን ለአርሰናልና ለቀያዮቹ መጥፎ ዜና አጥቂው ወደ ላሊጋው ኃያል ክለብ ባርሴሎና መዘዋወርን ይመርጣል። የካናዳዊው አጥቂ በዚህ ክረምትም ኢንተር ሚላንና ከዩቬንቱስ ጋርም ድርድር ላይ ቢቀመጥም ባርሴሎናን ሊቀላቀል ይፈልጋል። እንደ ነፃ ወኪልነት መገኘቱ ለክረምቱ የዝውውር መስኮት ተመራጭ ያደርገዋል። የፕሪሚየር ሊጉ ክለቦች ከአጥቂው ካምፕ ጋር እየተነጋገሩ ቢሆንም እስካሁን ለነሱ የቀረበ ምንም አይነት ይፋዊ ዋጋ የለም። ነገር ግን ተጫዋቹ አሁንም ዋነኛ ፍላጎቱ የስፔኑ ክለብን መቀላቀል ብቻ ሲሆን ባርሴሎናም እንግዲህ ቢሆን እስካሁን ይፋዊ ጥያቄ ማቅረብ አልቻለም ሲል ነው ዘገባው የጠቆመው። ቶተንሃም ብራዚላዊውን ተጫዋች ለማስፈረም ጥያቄ አቅርበዋል።
ቶተንሃም ሆትስፐርስ በውድድር ዓመቱ መጨረሻ የፊዮረንቲናውን ተከላካይ ዶዶን ለማስፈረም ፍላጎት ያላቸው ሲሆን ከክረምቱ የተጫዋቾች የዝውውር መስኮት በፊትም ጥያቄ አቅርበዋል። የ26 ዓመቱ ተጫዋች በዘንድሮው የውድድር ዘመን ለጣሊያኑ ክለብ ጥሩ እንቅስቃሴን ያደረገ ሲሆን በሁሉም ውድድሮች ደግሞ 5 አሲስቶችን አድርጓል። እንደ መስመር ተከላካይ እንዲሁም የክንፍ ተጫዋች ሆኖ መጫወት የሚችል ሲሆን ቶተንሃም ዝውውሩን መጨረስ ከቻሉ ለቶተንሃም ጥራት ያለው ጨማሪ ተጫዋችም መሆኑን ማረጋገጥ ይችላል። ደቡብ አሜሪካዊው ከዚህ ቀደም ከኒውካስል ዩናይትድ ጋርም ስሙ ተገናኝቷል። ከስፔኑ ጋዜጣ አስ የተገኘ ዘገባ እንደሚያመለክተው ባርሴሎናም ብራዚላዊውን ተከላካይ ለማስፈረም ፍላጎት እንዳለውና ፊርማውን ለማግኘትም ከፍተኛ ቦታ ላይ ናቸው። ለተጫዋቹ የተጠየቀው ዋጋ 25 ሚሊዮን ዩሮ አካባቢ ሲሆን ቶተንሃም ስምምነቱን ለመፈጸምም የሚያስችል አቅም አለው ብሎ ማሰቡ ተገቢ ነው። ቶተንሃሞች ከዚህ ቀደም ተጫዋቹን ማስፈረም ተስኗቸው የነበረ ሲሆን በዚህ ክረምትም ሊያስፈርሙት ይችሉ እንደሆነ ወደፊት የሚታይ ይሆናል። ዶዶን በቡድን ውስጥ የበለጠ ጥራትና ጥልቀትን ሊያመጣ ይችላል። የብራዚላዊ ወደ ቶተንሃም መምጣት እጅግ በጣም ጥሩ ግዢ ሊሆን ይችላል ተብሎ ይታሰባል። የ26 ዓመቱ ተጫዋች ራሱን በጣሊያን አረጋግጧል። እናም በእንግሊዝ እግር ኳስም ጥሩ ለመስራት አካላዊና ቴክኒካዊ ባህሪያቶችም አሉት። ቶተንሃም ከባርሴሎና ይልቅ ተከላካዩን እንዲቀላቀል ማሳመን ይችል እንደሆነ የሚታይ ይሆናል። የደቡብ አሜሪካ ተጫዋቾች ወደ ላሊጋ መዘዋወርን ይመርጡ እንደሆነ ይታያል። ሁለቱም ክለቦች ስምምነቱን ለመጨረስ ጥሩ የፋይናንስ አቅም አላቸው ተብሎ ነው የሚታሰበው። የማንቸስተር ዩናይትድ ተጫዋች የኮንቴ የክረምቱ ቁጥር 1 ኢላማ ሆኗል። ናፖሊዎች የማንቸስተር ዩናይትዱን አሌሃንድሮ ጋርናቾን ለማስፈረም ጥረቱን እያጠናከረ ሲሆን አሰልጣኝ አንቶኒዮ ኮንቴም ክለቡ አርጀንቲናዊውን የክንፍ ተጫዋች ማንም ዋጋ ቢያስከፍልም ምንም አይነት ዋጋ ቢያስከፍላቸው እንዲያስፈረሙት ማዘዙን ነው ካልቺዮ መርካቶ የዘገበው። ናፖሊ ለማንቸስተር ዩናይትዱ የክንፍ ተጫዋች በጥር ተጫዋቾች የዝውውር መስኮት ጥያቄ አቅርቦ ውድቅ ተደርጎበት ነበር። ነገር ግን የጣሊያናዊው ኃያል ክለብ እንግዲህ አርጀንቲናዊውን የዝውውር ኢላማቸውን ካደረጉ በኋላ በዚህ ክረምትም እድላቸውን እንደገና ለመሞከር ተዘጋጅተዋል። የጣሊያኑ ቡድን ለማንቸስተር ዩናይትድ ወጣቱን ያቀረቡት የ50 ሚሊዮን ዩሮ ጥያቄን ውድቅ ተደርጎባቸው እንደነበር የሚታወስ ነው። ናፖሊ ክቪቻ ክቫራትስኬሊያን በጥር ለመተካት ጋርናቾን ፈልጎ ነበር። ቸልሲና አትሌቲኮ ማድሪድም እንዲሁ በክንፍ አጥቂው ላይ ፍላጎት አላቸው። ነገር ግን ለልጁ ምንም አይነት ጥያቄም አላቀረቡም። ዩናይትዶች የተጫዋቹን ዋጋ ወደ 60 ሚሊዮን ፓውንድ ከፍ አድርገው ነበር። ነገር ግን በክረምቱ ለድርድር ክፍት እንደሆኑ ተዘግቧል። የማንቸስተር ዩናይትድ አካዳሚ ውጤት የሆነው ጋርናቾ በፋይናንሻል ደንቦች መሰረት የአካዳሚ ተጫዋቾች ሽያጭን እንደ ንጹህ ትርፍ እንግዲህ እንዲመዘገብ የሚያስችል በመሆኑ የጋርናቾ ሽያጭም ትልቅ ዋጋን ይዞ ይመጣል ተብሎ ይታሰባል። ዩናይትዶች ለክረምት የተጫዋቾች የዝውውር መስኮት ንግዳቸውም ገንዘብ ለማሰባሰብ ስለሚፈልጉ እንደ ጋርናቾ፣ ማርከስ ራሽፎርድ እና አንቶኒ ያሉ ተጫዋቾችን ይሸጣሉ ተብሎ ነው የሚጠበቀው። የክረምት የተጫዋቾች የዝውውር መስኮት እንግዲህ ሲቃረብ በጋርናቾ የወደፊት ሁኔታ ዙሪያም ያለው ሁኔታ ክፍት ሆኖ ይቆያል። ናፖሊ በዚህ ክረምት ቪክተር ኦሲሜንን ለመሸጥም እየፈለጉ ነው። ይህም ደግሞ የጋርናቾን ፊርማ ለመጠበቅም ገንዘብ ማግኘታቸውን ያረጋግጥላቸዋል ተብሎ ይታሰባል። ዳቪድ ኦርነስቲን የ21 ዓመቱን ኢላማ ለማስፈረም ሊቨርፑል ተጫዋች መሸጥ እንዳለባቸው ነው የተናገረው። የዛ አትሌቲኩ ዳቪድ ኦርነስቲን እንዳለው ከሆነ ሊቨርፑሎች የቦርንመዙን ሚሎስ ኪርኬዝን ማስፈረም ከፈለጉ አንድሪው ሮበርትሰንን ወይም ደግሞ ኮስታስ ሲሚካስን መሸጥ አለባቸው ብሏል። ቀያዮቹ እንግዲህ በዚህ ሲዝን ከሮበርትሰን ደካማ ብቃት በኋላ አዲስ የግራ ተከላካይ ማስፈረም ነው ፍላጎታቸው። ሊቨርፑሎች ኮስታስ ሲሚካስን ቢሆንም በአርኔ ስሎት ስር በግራ መስመር ተከላካይነት እርግጠኛ አይደሉም። ስለሆነም ይህንን ቦታ ለማጠናከርም ወደ ገበያው ለመውጣት ዝግጁ ናቸው። ባለፈው ክረምት ቀያዮቹ ፍሬድሪኮ ኪያዛን ብቻ ያስፈረሙ ሲሆን በዚህ የክረምት የተጫዋቾች የዝውውር መስኮት የፕሪሚየር ሊጉ መሪዎች የበለጠ ንቁ እንደሚሆኑም ይጠበቃል። በሚቀጥለው የውድድር ዘመን ክለቡ ኪርኬዝን ለማስፈረም ኢላማ እያደረገ ሲሆን ከሪያል ማድሪድ ጋርም ለመፈራረም የተቃረበውን ትሬንት አሌክዛንደር አርኖልድን ለመተካትም በገበያው ላይ አማራጮችን በመፈለግ ላይ ሲሆኑ በክረምት በሊቨርፑል 2 አዳዲስ የመስመር ተከላካዮችን ፊርማም እንመለከታለን። ዳቪድ ኦርነስቲን በክረምቱ ሚሎስ ኪርኬዝን ወደ አንፊልድ ለማምጣት የሚደረገው ማንኛውም ስምምነት ክለቡ ሮበርትሰንን ወይም ደግሞ ሲሚካስን እንዲሸጡ እንደሚያስገድድ ነው የተነገረው። ዳቪድ ኦርነስቲን በኤንቢሲ ስፖርት ላይ እንዲህ ብሏል። ሚሎስ ኪርኬዝ የሊቨርፑል የዝውውር ኢላማ ነው። ስለሆነም ከሮበርትሰን ወይም ደግሞ ከኮስታስ ሲሚካስ አንዳቸው እንዲለቁ ያደርጋቸዋል። የ21 ዓመቱ ኪርኬዝ በውድድር ዓመቱ ከቦርንመዝ ምርጥ ተጫዋቾች አንዱ ሲሆን ለትልቅ ክለብ መጫወት እንደሚችል አሳይቷል። የሃንጋሪ ወጣት በመከላከልም ሆነ በማጥቃት ጥሩ ነው። ይህም ደግሞ በአንፊልድ ካለው የአርኔ ስሎት አጨዋወት ዘይቤ ጋርም የሚስማማ ያደርገዋል።
ሚሎስ ኪርኬዝን ካመጡ ለቀያዮቹ ያለው እርምጃ ኮስተስ ሲሚካስ በዚህ ክረምት መሸጥ ነው። ምክንያቱም ሲሚካስ ብዙም ስለማይጫወት እና የሮበርትሰን ልምድም ኪርኬዝን ሊያገለግል ስለሚችል ነው። ሮበርትሰን በዚህ የውድድር ዓመት እንግዲህ ብቃቱን እያጣ በመምጣቱ በሊቨርፑል ተተኪ የሚያስፈልገው ቦታ እንደሆነ እየተገለጸ የሚገኘው። አርሰናል የ22 ዓመቱን ተጫዋች ሊያመጣ ይችላል ብሏል። አርሰናሎች የአትሌቲክ ቤልባውን አጥቂ ኒኮ ዊሊያምስን በውድድር ዓመቱ መጨረሻ የማስፈረም ፍላጎት አላቸው። የ22 ዓመቱ ተጫዋች ከቅርብ ወራት ወዲህ ወደ ፕሪምየር ሊግ ሊዘዋወር እንደሚችል ሲነገር የቆየ ሲሆን አርሰናል ስምምነቱን ለመጨረስም በተደጋጋሚ ስሙ እየተነሳ ነበር። እንደ ቲቢአር ፉትቦል ዘገባ ከሆነ አርሰናል የስፔኑን ኢንተርናሽናል ለማስፈረም ንግግሮችን አድርገዋል። ነገር ግን ተጫዋቹ ወደ ባርሴሎና መዘዋወርን ይመርጣል። የስፔኑ ቡድን የኒኮ ዊሊያምስን ሁኔታ እየተከታተሉ ነው። ኒኮ ዊሊያምስ በባርሴሎና ከላሚን ያማል ጋር መጫወት ይፈልጋል የተባለው ጋዜጠኛ ግሬም ቤሊ በቲቢአር ፉትቦል ላይ እንዲህ ሲል ተናግሯል። ንግግሮች ተካሂደዋል። እናም በጣም የላቀውን ንግግር ያደረገው አርሰናል ነው ሊባል ይችላል። አንድሪያ ቤርታ ከመጣ ጀምሮ ከኒኮ ዊሊያምስ ካምፕ ጋር ተነጋግሯል። ነገር ግን ከኒኮ ዊሊያምስ ጋር አንድ ጉዳይ ይቀራል። በእንግሊዝ መጫወት ይፈልጋል ወይ የሚለው ጥያቄ ገና አልተመለሰም። ኒኮ ዊሊያምስ ለባርሴሎና መጫወት እንደሚፈልግ እናውቃለን። ከላሚን ያማል ጋርም መጫወት ይፈልጋል። በግሌ ስፔንን መልቀቅ እንደሚፈልግ እርግጠኛ አይደለሁም። ነገር ግን ወደ እንግሊዝ ቢመጣ ኒኮ ዊሊያምስ አርሰናልን ያሻሽለዋል። አርሰናል ተጫዋቹንም ወደ ፕሪምየር ሊጉ እንዲመጣ ለማሳመንም እየሞከረ ነው ብሏል። ቼልሲና ሊቨርፑልም ከተጫዋቹ ጋር ስማቸው ተያይዟል። ኒኮ ዊሊያምስ በላሊጋ ውስጥ ካሉት በጣም ተስፈኛ አስደሳች ተጫዋቾች አንዱ ሆኖ ራሱን አሳይቷል። በፕሪምየር ሊግ ስኬታማ ለመሆንም ጥራት እንዳለው ምንም ጥርጥር የለውም። ክለቡን ከተቀላቀለ አርሰናል በአጥቂ ክፍልም መቀየር ይችላል። ከቅርብ ወራት ወዲህ በክለቡና ከሀገሩ ጋርም ጥሩ ብቃትን ያሳየ ሲሆን የ22 ዓመቱ ወጣትም ከፊት መስመር በሶስቱ የአጥቂ ክፍሎችም የመጫወት ሀሳብ ወይም ሁለገብ ብቃትም አለው። ዊሊያምስ ገና ወጣት ቢሆንም የበለጠ መሻሻል ይችላል። ሚኬል አርቴታም እንግዲህ ወጣት ተጫዋቾችን በማሳደግ ጥሩ ስራን መስራቱን ኒኮ ዊሊያምስንም እንግዲህ ትልቅ ተጫዋች እንዲሆን ሊያደርገው እንደሚችልም ጭምር ይታመናል ተብሎ ነው የሚጠበቀው። የባርሴሎና ሊቨርፑልና ቶትናም ሆትስፐርስ የዝውውር ኢላማ በክረምቱ መውጣቱን አረጋግጧል። የባየር ሌቨርኩሰኑ ተከላካይ ጆናታን ታህ ከዚህ ቀደም የተደበቀውን ሚስጥር አረጋግጧል። በዚህ ክረምትም ከሌቨርኩሰን ይለቃል። ከአውሮፓ ታላላቅ ክለቦች ብዙ ጥያቄዎች ይኖሩታል ተብሎ የሚጠበቀው ታህ በዚህ ክረምት የሚያልቀው ኮንትራቱ ሲጠናቀቅም በነጻ ይሸኛል። በመጀመሪያ ባየር ሚኒክና ባርሴሎና ባለፈው ክረምት ይፈልጉት ነበር። የባቫሪያኑ ክለብ ከወራት በፊት ታህን ለማስፈረም እንደማይሞክሩ በይፋ አረጋግጠዋል። ባርሴሎና ደግሞ ከጀርመኑ ኢንተርናሽናል ጋር በግል ስምምነት ላይ መድረስ ብዙ ጊዜም ሲነጋገር ነበር። ተጫዋቹ ለጀርመን መጽሔት ኪከር እንዲህ ሲል ተናግሯል። ከተወሰነ ጊዜ በፊት እዚህ ላለመቆየት ወስኛለሁ። ክለቡ ይህንን ያውቃል። እንደ ሁልጊዜውም በግልጽ ተናግሬያለሁ። ሁሉም ነገር አሁን ላይ ግልጽ ነው። ምንም እንኳን እንግዲህ መልቀቄ በጣም የሚያስደንቅ ባይሆንም ካለፈው የክረምት የተጫዋቾች የዝውውር መስኮት ወቅት ጀምሮ ከመውጣቴ ጋር ብዙ ወሬዎች ነበሩ። አሁን መልቀቄን አረጋግጣለሁ ብሏል። ምንም እንኳን ጆናታን ታህና ባርሴሎና ስምምነት እንዳላቸው ቢነገርም እናም የ29 ዓመቱ ዕድሜው ወደ ላሊጋ ለመሄድ ቅድሚያ እየሰጠ ቢሆንም ከካታላን በኩል ግን ግልጽ የሆነ እርምጃ የለም። አንዳንዶች ታህ እንግዲህ እንደሚፈርም አረጋግጠዋል እና ሌሎች ደግሞ ንግግሮች ቆመዋል ይላሉ። ጆናታን ታህ ዋስትና ለመስጠት እስከ ሜይ ድረስም ብሉ ግራናዎቹ እንዲጠብቁት ጠይቋል የተባለው ነገር ግን አሁን ላይ እንግዲህ ሻቪ አሎንዞ ወደ ሪያል ማድሪድ የሚያመራ ከሆነ ይዞት ለመሄድም ፍላጎት እንዳለው ይገለጻል። በሌላ በኩል እንደዚህ አይነት የመሀል ተከላካይ ለማምጣት ፍላጎት ያላቸው ሌሎች ክለቦችም አሉ። ሊቨርፑል፣ ቶትናም ሆትስፐር ከታህ ጋርም በቅርበት የተገናኙ ሲሆን ኢንተር ሚላንና ኤሲ ሚላንም ፍላጎት ያላቸው ቡድኖች ናቸው። ሪያል ማድሪድ እንዲሁ የመከላከል አማራጮቻቸውን ለማጠናከር ይፈልጋሉ። ታህ ለማድሪድ የዝውውር ፖሊሲያቸው ያሟላል። ታህ በሲዝኑ አጋማሽ ላይ ለማድሪድ ቀርቦላቸው እንደነበር ነው የተገለጸው። ሪያል ማድሪድ የማንቸስተር ሲቲውን ኮከብ ለማዘዋወር ኢላማ አድርገዋል። ሪያል ማድሪድ በክረምቱ የማንቸስተር ሲቲውን ተጫዋች ለማዘዋወር ኢላማ በማድረግ ቡድናቸውን ለማጠናከርም እየፈለጉ ነው። የስፔኑ ኃያል ክለብ በሩብ ፍጻሜው በአርሰናል ከቻምፒየንስ ሊግ ከተሰናበቱ በኋላ በዚህ የውድድር ዘመን እየታገሉ ይገኛሉ። ሎስ ብላንኮቹም በላሊጋው የሻምፒዮንነት ፉክክር ሁለተኛ ሲሆኑ የባርሴሎና የሊጉ ሻምፒዮን ለመሆንም ተወዳጆቹ ናቸው። ቡድናቸውን ለቀጣዩ የውድድር ዘመን የበለጠ ለማጠናከር ፉክክርና ዋንጫዎችን በድጋሚ ለማሸነፍም እና በፉክክር ውስጥም ለመቆየት ከፕሪሚየር ሊግ ምርጥ ተጫዋቾች አንዱን ለማዛወር ተዘጋጅተዋል። እንደ ስፖርት ቢልድ ዘገባ ከሆነ ሪያል ማድሪድ የማንቸስተር ሲቲውን አማካይ ሮድሪን ነው በክረምቱ የማስፈረም ፍላጎት ያላቸው። የስፔኑ ኃያል ክለብ ባለፈው ክረምት ከእግር ኳስ ራሱን ላገለለው ቶኒ ክሮስ ተተኪ ይፈልጋሉ። በማድሪድ ውስጥም በመሃል ሜዳ ላይ ትልቅ ክፍተት አለ። የስፔኑ ኃያል ክለብ የአማካይ ክፍሉን የአጥቂ ክፍል ጋር ማገናኘት ባለመቻላቸው
በዚህ የውድድር ዘመን ነገሮች ከብደዋቸው ተመልክተናል። ሉካ ሞድሪች ከጥቂት ሳምንታት በፊት የነበረው አይነት ተጫዋች ባለመሆኑ እና ሌሎችም በቶኒ ክሮስ የተተውን ክፍተት በመሙላት በቂ ባለመሆናቸው የስፔኑ ኃያል ክለብም በቪኒሲዮስ ጁኒየር በማሸነፍ የባሎንዶር ሽልማትን ያሸነፈው ሮድሪን የቡድናቸው አካል እንዲሆን ይፈልጋሉ። የዩሮ 2024 አሸናፊው በዚህ የውድድር ዓመት ከባድ ጉዳት አጋጥሞታል። ይህም በውድድር ዘመኑ ከጨዋታ ውጭ እንዲሆንም አድርጎታል። በዚህ ምክንያት የጋርዲዮላ ቡድን በመሃል ሜዳ ላይ እየታገለ ይገኛል። ሮድሪ ከዚህ ቀደም ለትልቁ ተቀናቃኛቸው አትሌቲኮ ማድሪድ ከተጫወተ በኋላ ወደ ሪያል ማድሪድ የመዘዋወር ፍላጎት ይኖረው እንደሆነ ወደፊት የሚታይ ነው። በዚህ ክረምት ኬቨን ደብሮይናን ሊያጡ ያሉት ማንቸስተር ሲቲዎች በተመሳሳይ ክረምት ቤልጅማዊውንና እንዲሁ ደግሞ ስፔናዊውን ሮድሪንም ማጣት አይፈልጉም። ነገር ግን ሞድሪች እንግዲህ በዛ ቦታ ላይ ጥሩ ነገሮችን ማድረግ የሚችልበት ጊዜ ስላልሆነ ማድሪዶች የሮድሪን ዝውውር በቁም ነገር መመልከታቸውን ከቀጠሉ ተጫዋቹ ወደ ስፔን የመመለስ እድል ይኖረዋል ተብሎ ነው እየተጠበቀም የሚገኘው። ሊቨርፑል ከፖርቱጋሉ ኮከብ ጋር በኮንትራት እድሳት ጉዳይ ላይ ንግግር ሊጀምሩ ነው። የሊቨርፑል አጥቂ ዲየጎ ዦታ በውድድር ዓመቱ መጨረሻ ክለቡን ሊለቅ ይችላል ተብሎ ቢነገርም የፕሪሚየር ሊጉ ኃያል ክለብ ከተጫዋቹ ጋር የኮንትራት ንግግሮችን ሊከፍት የተቃረበ ይመስላል። ተጫዋቹ ከቅርብ ወራት ወዲህ በሳዑዲ አረቢያ ዝውውር ጋርም ስሙ ተያይዟል። የፉትቦል ኢንሳይደር ዘገባ እንደሚያመለክተው ሊቨርፑል ከተጫዋቹ ጋር በውድድር ዓመቱ መጨረሻ የኮንትራት ንግግሮችን እንደሚከፍትም ተነግሯል። በሌላ በኩል ሊቨርፑል ከኢብራሂማ ኮናቴና ሉዊስ ዲያዝ ጋርም በአዲስ ኮንትራት ጉዳይ ላይ ንግግር ሊጀምሩ ነው። ሁለቱም ተጫዋቾች በዘንድሮው የውድድር ዘመን ለክለቡ በጣም አስፈላጊ ነበሩ። እናም ሊቨርፑል ለረጅም ጊዜ በክለቡ መቆየትን መፈለጉ ምንም አያስደንቅም። ጆታ በዚህ የውድድር ዘመን በጣም ደካማ ነበር። ተጫዋቹ ከቋሚ የጉዳት ችግሮች ጋርም ትግሎችን አድርጓል። ተጫዋቹ እድሜው 28 ነው። ነገር ግን ሊቨርፑል እሱን ለመሸጥ ገንዘብ ከማግኘት ይልቅ ማቆየትን የመረጠ ይመስላል። ሊቨርፑል የሞሐመድ ሳላህንና የቨርጂል ቫን ዳይክን የወደፊት እድልም ከወዲሁ አረጋግጧል። ሆኖም ግን ለዲየጎ ዦታ አዲስ ኮንትራት ለመስጠት መወሰናቸው በጣም አስገራሚ ነው። ተጫዋቹ በግልጽ አቋሙ እየወረደ ነው። በዚህ ዓመትም በከፍተኛ ደረጃ ሊቨርፑልን ማገልገል አልቻለም። ፖርቱጋላዊው ኢንተርናሽናል ባለፉት ዓመታት ጠቃሚ ተጫዋች በመሆኑ ምንም ጥርጥር የለውም። ነገር ግን ሊቨርፑል በሚቀጥለው የውድድር ዘመን የሊግ ዋንጫንና የቻምፒየንስ ሊግ ዋንጫን ማንሳት ከፈለገ ሌሎች ትልልቅ ተጫዋቾች ሊኖሩትም ይገባል። ጆታ በሳምንት 140,000 ፓውንድ የሚያገኝ ሲሆን በዚህ የውድድር ዘመን ያስቆጠረው 6 የሊግ ግቦችን ብቻ ነው። ባለፉት ጥቂት የውድድር ዘመናት ለክለቡ ጠቃሚ አገልጋይ እንደነበር ምንም ጥርጥር የለውም። ነገር ግን ለሊቨርፑል እሱን ለማስቀጠልና ማሻሻልም ለማምጣት ትክክለኛው ጊዜ እንደሆነም በማመን ኮንትራት ሊያቀርቡለትም ቅርብ ናቸው ተብሎ ይታሰባል። የማንቸስተር ዩናይትድ ስካውቶች 75 ሚሊዮን ዩሮ የተገመተውን ኮከብ ተመልክተውታል። የማንቸስተር ዩናይትዱ ግብ ጠባቂ አንድሬ ኦናና ባሳየው አሳዛኝ አቋም ተወቅሷል። ዲየጎ ኮስታም ተተኪው እንዲሆንም እየታየ ነው። እንደ ኮሪዮር ዴመንሃ ዘገባ ከሆነ ማንቸስተር ዩናይትዶች አማራጮችን እየፈለጉ ሲሆን ዲየጎ ኮስታን ለፖርቶ የሚጫወት ግብ ጠባቂ ነው። ከሲቲ ጋር ደግሞ ስሙ እየተነሳ ይገኛል። ዩናይትድም እዚህ ተጫዋች ላይ ፍላጎት አሳይቷል። ኦናና ለማንቸስተር ዩናይትድ በጣም ተስፋ አስቆራጭ ነበር። በስህተት የሚጋለጥ ብቃትም ቡድኑን ውድ ነጥቦች አሳጥተውታል። የ29 ዓመቱ ተጫዋች በሚቀጥለው ሳምንት መሻሻሉን በማሳየት ለመቆየትም ማሳመን ይኖርበታል። በሌላ በኩል ኮስታ ለፖርቶ ጥሩ ነገሮችን አድርጓል። የ25 ዓመቱ ተጫዋች ጥራት ያለው ግዢ ሊሆንም ይችላል። ለካሜሮናዊው ግብ ጠባቂ የተሻለ አማራጭም ይሆናል ተብሎ ነው የሚጠበቀው። ኮስታ ርካሽ ግዢ አይደለም። ግብ ጠባቂው በኮንትራቱ ላይ 75 ሚሊዮን ዩሮ ማፍረሻ ያለው ሲሆን ማንቸስተር ዩናይትዶችም ለተጫዋቹ ምክንያታዊ የሆነ ዋጋን በማቅረብ መደራደር ይፈልጋሉ። ዲየጎ ኮስታም ቢሆን ወደ ማንቸስተር ዩናይትድ መዘዋወርን ይፈልጋል። እንደ ማንቸስተር ዩናይትድ ያለ ትልቅ ክለብም የመቀላቀል እድሉ ለግብ ጠባቂው በጣም አስደሳች ነው የሚሆነው። ወደ ማንቸስተር የሚያደርገው ዝውውር በእግር ኳስ ሕይወት ውስጥም ትልቅ እርምጃ ይሆናል። የ25 ዓመቱ ወጣት የማንቸስተር ዩናይትድ ወሳኝ ግብ ጠባቂ መሆን ባህሪ አለው። ይህ ዓመት እንግዲህ ለማንቸስተር ዩናይትድ ተስፋ አስቆራጭ ነበር። በሚቀጥለው የውድድር ዘመን በጠንካራ አቋም ወደ ተፎካካሪነት ለመመለስ ግን ተስፋ ያደርጋሉ። ቀጣይ ዓመት ነገሮችን ለመቀየር በክረምት የዝውውር መስኮት ጥራት ያለው ጭማሪ ያስፈልጋቸዋል። ስለሆነም በክረምት የዝውውር መስኮት ወቅትም አስተማማኝ ግብ ጠባቂ ማስፈረም አንዱ ቅድሚያ ከሚሰጣቸው ጉዳዮች መካከል እንደሆነ ነው የሚታወቀው። አርሰናል፣ ሊቨርፑል እና ቸልሲ ራፊኒሃን ከባርሴሎና ለማስፈረም ይችሉ እንደሆነ ጠይቀዋል። የባርሴሎና የክንፍ መስመር ተጫዋች የሆነው ራፊኒሃ የዝውውር ግምትን የሚያክል ሲሆን የፕሪሚየር ሊግ ክለቦች አርሰናል፣ ሊቨርፑል እና ቸልሲ ብራዚላዊውን ኢንተርናሽናል ይፈልጉታል ተብሏል።
ራፊኒያ በዚህ የውድድር ዘመን ለባርሴሎና ስኬት ከፍተኛ አስተዋጽኦን አድርጓል። የስፔኑ ኃያል ክለብ በቻምፒየንስ ሊግ ግማሽ ፍጻሜ ላይ የሚገኝ ሲሆን በሃንስ ፍሊክ መሪነትም የሊጉን ዋንጫ ለማሸነፍ ተወዳጆቹ ናቸው። በክለቡ በዚህ የውድድር ዘመንም በጣም ውጤታማ የሆነው ራፊኒያ 30 ግቦችን ማስቆጠር የቻለ ሲሆን ለ23 ግቦች ደግሞ ለላሊጋው ቡድን አመቻችቶ ማቀበል የቻለ ተጫዋች ነው። ለብራዚላዊው የፕሪሚየር ሊግ ክለቦች እንግዲህ የሚያቀርቡት ፍላጎት እየጨመረ በመምጣቱ በባርሴሎና ቆይታው ላይ ጥርጣሬን ጨምሯል። እንደ ቲቢአር ፉትቦል ዘገባ ከሆነ አርሰናል፣ ሊቨርፑልና ቼልሲ በተጫዋቹ ተወካዮች በኩል ኮከቡን እንግዲህ በዚህ ክረምት ለማስፈረም እንደሚችሉ ተነግሯቸዋል። ሆኖም ግን ይህንን ዝውውር ለማድረግ ቀደም ሲል ለሊድስ ዩናይትድ የተጫወተው አጥቂ ወደ ፕሪሚየር ሊጉ ለመመለስም 80 ሚሊዮን ፓውንድ መክፈል እንዳለባቸው ሶስቱም የፕሪሚየር ሊግ ክለቦች የብራዚላዊን ኮከብ አድናቂዎች ሲሆኑ ስለ ተጫዋቹ የወደፊት ሁኔታ ለማወቅ መጠየቃቸው አሁን ላይ እርግጥ ነው። ራፊኒሃ ከባርሴሎና ጋር ያለው የአሁኑ ኮንትራት እስከ 2027 የሚቆይ ቢሆንም የላሊጋው መሪዎች ራፊኒሃን በክለቡ ለማቆየት የክለቡ ዳይሬክተር ዴኮ ለብራዚላዊው አዲስ ኮንትራት ለመስጠትም ከወዲሁ መስራት ጀምረዋል። የሳዑዲ ፕሮ ሊግ ክለቦችም ብራዚላዊውን ለማስፈረም ፍላጎት አሳይተዋል። ነገር ግን ልክ እንደ ፕሪሚየር ሊግ ክለቦች እሱን ማስፈረም እንቅስቃሴ ቢያደርጉም በአጥቂው ግን ውድቅ ይደረግባቸዋል። ራፊኒሃ ባሎን ዶርን ለማሸነፍ ከተወዳጆቹ አንደኛው ነው። ባርሴሎና የሊጉንና የቻምፒየንስ ሊግ ዋንጫ ካሸነፈም በእግር ኳስ ትልቁን የግለሰብ ሽልማትም እንዲያገኝ ማንም ሊከለክለው አይችልም። የኒውካስል ኮከብ በክረምቱ ለመልቀቅ ክፍት ነው። በካቼንዶ ኦፍሳይድ ዘገባ መሰረት የኒውካስል ዩናይትዱ አማካይ ሳንድሮ ቶናሊ ከማንቸስተር ሲቲ ጋር ስሙ እየተያዘ ሲሆን ክለቡን ለመልቀቅም ተዘጋጅቷል። ለኒውካስል ድንቅ የውድድር ዘመንን እያሳለፈ ቢሆንም ተጫዋቹ ከክረምት በኋላ በማክፓይሶቹ ቤት የመቆየት እድሉ እየጠበበ እየመጣ ነው። እንደ ካቼንዶ ኦፍሳይድ ዘገባ ከሆነ ማንቸስተር ሲቲ ለሳንድሮ ቶናሊ ዝውውር እየሰሩ ነው። ተጫዋቹ በክረምቱ ለኒውካስል ዩናይትድ ሊለቅ ይችላል። ምንም እንኳን ክለቡ እሱን ለማቆየት ቢፈልግም ሳንድሮ ቶናሊ ግን በክረምቱ የመልቀቅ ፍላጎቱ በወኪሉ በኩል አሳውቋል። አማካዩን ለማስፈረም ከሲቲ በተጨማሪ ሌሎች ክለቦችም ዝግጁ ናቸው። ኤዲሃው ቶናሊና ብሩኖ ጉማሬሽን በኒውካስል የመሃል ሜዳ ክፍል ላይ ለመቀየርም መወሰኑን ተጫዋቹን ምቾት እንዲሰማው አድርጎት ነበር። ጣሊያናዊው 6 ቁጥር ቦታ ላይ ከሊጉ ምርጥ መካከል መሆን ችሎ ነበር። ሆኖም ግን አሁን ላይ ቶናሊ በፕሪሚየር ሊግ ውስጥ ካሉት ምርጥ ከሚባሉት ውስጥ አንዱ ሲሆን ማክፓይሶቹ ለረጅም ጊዜ ሊያቆዩትም ይመኛሉ። ዘገባው ሲያጠቃልል ኒውካስል የ68 ሚሊዮን ፓውንድ የዝውውር ሂሳብ ለሳንድሮ ቶናሊ ሊቀበል እንደሚችልና ማንቸስተር ሲቲም ይህንን ዋጋ ለመክፈል እንደሚፈልጉን የታወቀው። ቶናሊ ለሲቲ በጣም የሚፈልገው የመሃል ሜዳ ጥልቀትን ያመጣል። ኬቨን ደብሮይና በውድድር ዓመቱ መጨረሻ ሲቲን ሲለቅና ሮድሪ ደግሞ ከረጅም ጊዜ ጉዳቱ መመለስ በኋላ ቶናሊ ለፔፕ ጓርዲዮላ ቡድን ተጨማሪ ይሆናል ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት እንዲሁ የምመኘው።